አርቲስቶች በጠቅላላ ቲያትር ቤት ዘግተው ፊልማቸው መስራታቸውን ትተው ብራንድ አምባሳደር እያሉ የማይሸጥ ሪል ስቴት፣ የማይሸጥ መኪና ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። ከሚስቴ ራስ ላይ ወረጂ ሚስቴ ማለት ትወልጃታለሽ አንቺ ብታስቢው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን ሼር እንደራረጋለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ የሚቆዩትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ በማድረግ መቀላቀል ብቻ ነው። እንዲሁም ሁላችሁም ይሄን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ በተኗን ጠቅና አድርጋትና ወደ ዛሬ ቪዲዮቻችን እንሂድ። አይ ጸበላለች አባታችን ሰዓት ሄዶብን እኮ አረስ ሞታች ወይ ደግሞ እዚህ ወራላችሁ ይሄ ነው እንጂ አመጣን ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረ ያት እኮ ናት ያት ያው ማዳም ትንሽ አባርከት አረ ታዘዝ አለዛኔ እንዳላችሁ ይሄው እንግዲህ በግድም ቢሆን እሺ ብለን ወርደናል። እንዴት ሆኖ አደረ ማሳውና ከብቱ ናፈቀኝ አጤን አንቺ ያለህበቱ ምርቶሽ ትረፈረፍ ልብ ያስፈነድቃል። እንግዲህ ግንቦት አንድ የቅድስት ድንግል ማርያም ልደት እንደተከበረ ሁላችንም እናውቃለን። ያው ክብረ በዓል ነበረ፣ ትልቅ ክብረ በዓል ነበር ሀገራችን ላይ። ብዙ ሰዎች ያው ስለት ያለባቸው ስለታቸውን እያስገቡ ነበር እና በአንድ አጋጣሚ የኚህ ግለሰብ ወይ ደግሞ የኚህ አባት ቪዲዮ ሶሻል ሚዲያ ላይ ሲንቀሳቀስ ነበረ። ብዙ ሰዎች ይህንን ቪዲዮ እየተጋሩ ሀሳባቸውን እየሰጡ ይገኛሉ። እንደዚህ አይነት ፍቅር አሁን ድረስ አለ ወይ ሀገራችን ላይ እያሉ ሀሳባቸውን ሼር እያደረጉ ይገኛሉ። እስኪ አንዳንድ ቪዲዮች እንመልከትና እኛም የተሰማንን ራሳችን እንናገራለን። እኚህን የሚገርም የክፍለ ሀገር ሰው አያቸዋቸው። አይ ጸበላለች አባታችን ሰዓት ሄዶብን እኮ አረስ ሞታች ወይ ደግሞ እዚህ ወራላችሁ ይሄ ነው እንጂ አመጣን ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረ ያት እኮ ናት ያት ያው ማዳም ትንሽ አባርከት አረ ታዲያ እንግዲህ በግድም ቢሆን እሺ ብለን ወርደናል። እታች ያስቀመጥኩላችሁ አካውንት 100,000 ከገባ እሳቸው ያሉበት ድረስ ሄደን 50,000 ብር ለእሳቸው እንሰጣለን። 150,000 ብር ደግሞ እናንተ ለምትፈልጉት የእርዳታ ድርጅት መርጣችሁ 150,000 ብር ወይ ለሁለት ወይ ለሶስት ድርጅት እንሰጣለን። አይ ለእሳቸው ይሁን ካላችሁ አንድ ላይ 200,000 ብር ያሉበት ድረስ ሄደን እንሰጣለን ማለት ነው። ክሞን ለዚህ ደግ ህዝብ ለዚህ ደግ ማንነት የሆነ ነገር እናርግ። መብርሃንን እታች ያለውን አካውንት ፎሎ አድርጉ። let's do it ታሪክ ሰርተን እንደር። እንግዲህ ብዙ ሰዎች እየተናገሩ እንደሚገኙት እኚህን አባት ፍቅርና ያው መተሳሰብ እንደዚህ አይነት ነገሮች እስካሁን አሉ እንዴ እያሉ ሀሳባቸውን ሼር እያደረጉ ይገኛሉና በጣም ብዙዎችን ያስገረመ ቪዲዮ ነው ተገኝቷል። እናንተ እስቲ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የአባትየው ፍቅርና ሁላ በቃ ገብታችሁ ጸበል ጻድቅ ካልቀመሳችሁ ብሎ እስከ ማስገደድ ደረጃ የደረሱበት ሁኔታ ብዙዎችን ያስገረመ ነገር ሆኖ ተገኝቷል። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተላላችሁ? ሀገራችን ላይ እንደዚህ አይነት መተሳሰብ እያለ ህዝቡን ያው እያሰቃዩት የሚገኙት ሽፍታዎችና ወሬዎች በጣም ብዙ ሰዎችን እያስቆጡ ይገኛሉ ማለት ነው። እኚህን እንደዚህ አይነት ንጹህ ሰዎችን ነው እንግዲህ እያስጨነቁና እየገደሉ እየጨፈጨፉ የሚገኙት እና ሀገራችን ምን አይነት ደረጃ ላይ እንዳለች ያው መገመት አይከብድም። እና በጣም ብዙ ሰዎች እንደዚህ አይነት ፍቅር አለ እንደ እያሉ ባላገሩን እያደነቁና እያመሰገኑ ይገኛሉ። በአፍሪካ የሶሻል ሚዲያ ተጽዕኖ ፈጣሪዎች ኢትዮጵያ መጥተዋል፣ አዲስ አበባ ከትመዋል። አዲስ አበባን እየጎበኙ ነው፣ በአዲስ አበባ ውበት እየተገረሙ ነው ምናምን። ኢትዮጵያ ጥሩ ሁኔታ ላይ እንዳለች ምስክርነት እየሰጡ ነው። እሰይ። ግን ኢትዮጵያ አዲስ አበባ ብቻ ናት እንዴ? እስቲ ጎንደር ውሰዷቸው፣ ባህር ዳርም ወደ ባሌ ወደዚህ ወደ ወለጋ ምናምን አምቦ ውሰዷቸው፣ እንዲያዩ አድርጓቸው። ላሊበላ ይጎብኙ፣ አክሱምን ይጎብኙ፣ ይሄዱ ትግራይ ክልል ሌሎቹም ጋር። ኢትዮጵያ አዲስ አበባም ሆኖ የሆነ እንትን ምን ነጭ በቆሸሸ ገላ ላይ ቢለበስ ቆይቶ ማስታወቁ አይቀርም። ምን አጻዳ ቢለበስ በቆሸሸ ገላ ላይ አይሆንም አይደል? እንደዚያ ይሰማኛል።
ሰሞኑን ዓለም አቀፍ ቲክቶከሮች በተለይ ደግሞ አፍሪካ ላይ የሚገኙ ዓለም አቀፍ ቲክቶከሮች ወደ ኢትዮጵያ መጥተው ብዙ ነገሮችን ፕሮሞት እያደረጉ እንደሆነ ሁላችንም እናውቃለን እና እኛው ከኛ ቲክቶከሮች ጋር ኮላብ በማድረግ ብዙ ቪዲዮችን እየለቀቁ ይገኛሉ። ግን አዲስ አበባ ብቻ ነው እያስጎበኛቸው የሚገኙት። ምክንያቱም አዲስ አበባ ነች በአሁኑ ሰዓት ሰላም እና ብዙ ነገሮች ሊታይ የሚችሉ ነገሮች ያሏት አዲስ አበባ ነች። ያው ሰሞኑን ኮሪደር ልማቱም አለ፣ ፓርኮችም እየተሰሩ ነው፣ ወንዝ ተፋሰሶች ምናምን እና ያው እነሱን ለማሳየት ይመስለኛል መንግስትም ይህንን ነገር ሆን ብሎ እንደዚህ ያደረገው። አዲስ አበባ ብቻ አይደለችም የኛ ሀገር፣ ክልሎችስ እነ ጎንደርስ እነ መቀሌስ እነ ባህር ዳርስ እያሉ ይገኛሉ ብዙ ሰዎች እና ትክክል ናቸው ብዬ ነው የማስበው። ምክንያቱም ማሳየት ካለባችሁ ሁሉንም ባህላዊ ነገር ለምሳሌ እና አክሱምን ማሳየት አለባቸው ብዬ አስባለሁ። ያው እነሱ ሰላሙን ፈርተው ሊሆን ይችላል፣ ግን እና አክሱምን እነ ጎንደርን እነ ላሊበላን ብዙ የሚታዩ ውቅር አብያተ ክርስቲያናቶችም አሉና ታሪካችንን ማሳየት አለባቸው ብዬ አስባለሁ። እስኪ እናንተ ምን ትላላችሁ? በእኔ ሀሳብ ተስማማላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ የበላ ነው። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬ ስለታገሳችሁኝ በጣም አመሰግናለሁ። ይህ ቪዲዮ ሶሻል ሚዲያ ላይ በጣም ሲዘዋወር ነበረ፣ በትላንትናው ዕለት ማለት ነው። ሄኖክ ወንድሙ ያጋራው መልእክት ነው እና ብዙዎችን እያነጋገረና ብዙዎችን በእንባ ያራጨ ጉዳይ ሆኗል። የሄኖክ ወንድሙ መስዋዕትነት፣ ለጥበብ የተከፈለው መስዋዕትነት እያሉ ብዙዎች ሀሳባቸውን እየገለጹ ይገኛሉ እና ከአንዳንድ አርቲስቶችም በጣም ተቃውሞ እየደረሰባቸው ይገኛሉ። አንዳንድ አርቲስቶች በሄኖክ ወንድሙ ዙሪያ ላይ ተቃውሞ እየደረሰባቸው ይገኛሉ። እስኪ ምንድን ነው የተባሉት የሚለውን አብረን በቪዲዮ እንመልከት። ይህን ቪዲዮ ውስጥ ሪፖስት፣ ላይክ፣ ሼር በማድረግ ጀመርና አርቲስቶች በጠቅላላ ቲያትር ቤት ዘግተው ፊልማቸው መስራታቸውን ትተው ብራንድ አምባሳደር እያሉ የማይሸጥ ሪል ስቴት፣ የማይሸጥ መኪና፣ ከፖለቲካ ጋር ጥገኝነት አድርገው ሀብት በሚያፈሩበት በዚች ሀገር ላይ እንዳንተ አይነት አርቲስት ደግሞ እንደዚህ ህይወቱን ሁሉ ዋጋ ከፍሎ የተሻለ ፊልም እዚች ሀገር ላይ ለማምጣት ሲጣጣር ማየት በጣም የሚገርም ነው። ዛሬ የአጭበርባሪዎች ጊዜ ሆነ። አርቲስቶች ሁሉ ቲያትር ቤት ዘግተው ፊልም ተግተው ብራንድ አምባሳደር የሚያደርጋቸውን ሰዎች መጠመጡ ሲፈልጉ የማይሸጥ መኪና ህዝቡን እያጭበረበሩ ያስተማራቸውን ያሰለጠናቸውን ህዝብ እውቅና የሰጣቸውን ህዝብ ሲያጭበረብሩ እንዳንተ አይነት አርቲስት ማግኘት በጣም 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 የሚገርም ነገር ነውና ሄኖክ በጣም ነው የምናመሰግን። የአንተን ፊልም እኔ ራሱ አዲስ አበባ ድረስ መጥቼ ነው ማየው ፊልሙን። እግዚአብሔር ምስክሬ ነው። ምንም ይሁን ፊልሙ ግን ለከፈልከው ዋጋ ሁላችንም ተረባርበን አንተን ኢኮኖሚካሊም ላወጣው ገንዘብ ሁሉ ዋጋ እንድታገኝ እናደርጋለን። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ የበላ ነው። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬ ስለታገሳችሁኝ በጣም አመሰግናለሁ። ሄኖክ ወንድሙ ጥበብን አከበርካት፣ ጥበብ ታክብርህ። ከሰውነት ወደ ዞምቢነት የፊትህን ጸዳል ግርማ ሞገስ አጣህላት። ለአሰል ችለው ነው በተርላ እንኳን መገፋት ለማይችለው ለ3 ዓመት ለአንድ ፊልም ለኢትዮጵያ ፊልም ኢንዱስትሪ ከፍታ ብለህ ከሰውነት ተራወጣ ሞገስን እስክታጣ ነገ በምን እንደምትተከው በማይታወቅ የፊትህ ጸዳል ሞገስና ክብር ከአምላክ ከሰጠ ጸጋና መልክ ወርደህ ለጥበብ እንደ በኩር ልጅ ኃላፊነት እንዳለበት ሙሉ ቤተሰብን የማስተዳደር እንደ በኩር ልጅ ለጥበብ ቀለጥክላት። ዛሬ ጊዜ በሽሻ ቡሬ እንደምትቀርብ ዱለት 3-4 ነው ጫት ቤትና ሽሽ ቤት አንድ ፊልም አንድ ርዕስ መጣልን እያሉ የጓደኛቸውን የፍቅረኛቸውን ታሪክ ሲጦዙ እየሰሩ ህዝቡን ንቀው ፊልሙን አጣጥለውና አውድቀው እዚህ ደርሰው ነበር። እኔ ሁሌም እናገራለሁ፣ ጥበብ ሳይሆን ሰውን ከፍ የምታደርገው ሰው ጥበብን ከፍ አድርጎ አጉልቶ ያሳያታል። ዛሬ ጊዜ ከትንሽ እስከ ትልቅ አርቲስቶች፣ ቅማጫም ራስታዎች፣ የህገ ወጥ ደላላ የካናዳ የሮማንያ እያሉ ህዝቡን በሚያስለቅሱበት ባልተሰራ ሪል ስቴት ካርታ ባልወጣ ቤት ባልገባ መኪና ከትንሽ እስከ ትልቅ ቀለው እንደ ዋርካ አግዝፈንና አክብደን ያየናቸው ሰዎች ተራውንና ድሃውን ማህበረሰብ ጭሰኛውን ማህበረሰብ እየበዘበዙ ከአንድም 2 ጊዜ የኢትዮጵያን ህዝብ አንድ ጊዜ በደቡብ አፍሪካ አንድ ጊዜ በመኪና ማስመጣት እያለ በ3 10 ዓመታት 2-3 ይህን ማህበረሰብ ፌንጣ የሚጫወቱበት አርቲስቶች እያሉ እንዳንተ አይነት አርቲስቶች ደግሞ መጥተዋል። ማንነታቸውን አጣው ክብርን ከፍ የሚያደርጉ ማንነታቸውን አጣው ክብር ጥበብን እንደዚህ ሰማይ የሚያደርሱ አሉ። አንድ ነገር ቃል እገባልሃለሁ፣ የሰው ልጅ የኢትዮጵያ ማህበረሰብ እያለ ላያመሰግን ይችላል። እመነኝ፣
ልክ እንደነ ማዲንጎ አፈወርቅ ቅርጫ እያረደ እንደሚያበላቸው ነዲያኖች ለዘይት ለሩዝ እያለ ካሜራ ሳይደቅን የሰጣቸው እናት አባቶች በቀብሩ ጊዜ ገብተው እንደተንጫጩለት እንዳለቀሱ ማን ያግድፈን ማን ጾም ያስይዘን ብለው እንዳለቀሱለት ደረት እንደደቁለት ጸጉር እንደነጩለት ፊታቸው እንደቧጠጡለት የኢትዮጵያ ማህበረሰብ ማቅለልም ማድነቅም ይችልበታል። አንተ ማንነት ክናጠህ ጥበብን ሞገሱን አሳይታታል። አንዳንዶች ባልተሰጣቸው ጥበብ ከፍ እንዳረገቻቸው ለመታየት ሲሞክሩ በደብዛዛ ማንነታቸው በወረደ ማንነታቸው ሄደ ከመጣው ጋር እየተለጠፉ ሲወዛወዙ አንተ በራስ ከለር ለጥበብ ውበትና ከለሩ ነሃታል። እናምልሃለሁ ሄኖክ ወንድሙ ያከበርካት ጥበብ ታከብርሃለች። ዋጋ የከፈልክለት ሙያ ዋጋ ይከፍላል። ስም ከመቃብር በላይ ከዋለ ሁላችንም ወታደር፣ መምህር፣ ዶክተርም፣ መሐንዲስም፣ አርክቴክትም የቀን ሰራተኛም ቢሆን በተሰማራበት ሥራ ልክ እንዳንተ ለሙያው ካገለገለ የሚጠላውን ሥራ እንዳንተ እንዲወደድ አድርጎ ማሳየት ይቻላል። የሰው ልጆች ለጥበብ መልክ ይሆኗታል እንጂ ጥበብ የሰዎችን ልጅ ገልጻ አታውቅም። ወንድማችሁ ገብረየስ ነኝ። ይህ አካውንት በክፎች አይን ስለገባ ኮፒ፣ ሊንክ፣ ሸር፣ ሪፖስት እያደረጋችሁ ሄኖክ ወንድሙን እናመሰግንሃለን ስለ ጥበብ ስለ ከፈልከው ዋጋ በሉልኝ። ሜንሽን አድርጉለት። ገብረ ኢየሱስ ስር የሚል አዲስ አካውንት ከፍቻለሁ። ድንገት በዚህ ከተጠፋፋን በታች እንድንገናኝ ከታች ሜንሽን አደርገዋለሁ። እመላለሳለሁ። እንግዲህ ሄኖክ ወንድሙ ለዚህ ፈረጃ ለተባለው ፊልም በጣም ብዙ መስዋዕትነት እየከፈለ ይገኛል። ጸጉሩን እስከ መላጨት እና ለካራክተሩ ሲል ራሱን እስከ ማክሳት። እንግዲህ የሄኖክ ወንድሙ የመጀመሪያውን ገጹንና ገጽታውንና ሁለተኛ ላይ አሁን ላይ የሚገኝበትን ገጽታ ማንም ነው የማይጠብቀው ማለት ነው። ብዙ ሰዎች ታመው ነው እንዴ እስኪሉ ድረስ ማለት ነውና ያው ለፈረጃ ለተባለው ፊልም ያው የከፈለው መስዋዕትነት ነውና ብዙዎች የልፋትን ውጤት ያሳየ ፈጣሪ እያሉ ለሱ መልካም ምኞታቸውን እየተመኙ ይገኛሉ። እስኪ እናንተ ስለ ሄኖክ ወንድሙ የተሰማችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ምን ተሰማችሁ? ሄኖክ ወንድሙ እያደረገው ያለው ነገር ለጥበብ ነው ወይስ ደግሞ ገንዘብን ለማግኘት ነው እያሉ ብዙ ሰዎች ኮሜንት ሴክሽኑን እያጨናነቁት ነበረ። የሁላ ነገር የምትከፍለው መስዋዕትነት ብር ለማግኘት ብቻ ነው ወይስ ያው ለሙያው ካለክ ፍቅርና አድናቆት የተነሳ ነው እያሉ ሀሳባቸውን ሼር እያደረጉ ይገኛሉ። እስኪ እናንተ ምን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ በጨዋ ደንብ አስቀምጡልኝ። አንተ ሰውዬ ከዚች ሀገር እስክትወጣ ድረስ አንድ ነገር አንተና ያንተ የግሩፕ አባላቶች በአጠቃላይ አንድ ነገር አይደለም ሌላ ዝምቤን አይደለም እንዲህ የሚገላመጠኝ ሰው ካለ ካንተ ራስ አልወጣም። ምናልባት አስጠቅቻት ከዚህ ሀገር ወጣለሁ ብለህ ከሆነ ሙሉ ፓስፖርት ስምህን አግኝቼዋለሁ ኢሚግሬሽን አስተላልፍልሃለሁ። ይሄንን እንድታውቅ። ምክንያቱም የእናንተ ንግስት ምናምን የምትሏትም ቅርብ ወራጅ ናት የሚል ቪዲዮ ሰርታለች። ቅርብ ወራጅነቴ ከምን ላይ እንደሆነ አንቺም ታሳይኛለሽ። ቅርብ ወራጅ ይሄ ከዚህ በፊት ቤቴን ጠይቀዋል፣ የምኖርበትን አድራሻ ጠይቀዋል ብዬ ስናገር እንደ ቀልድ ነው ያያችሁት። አሁን ደግሞ ከትላንት ወዲያ ነው ምናምን ላይ እንትኗ ላይ ያችኛዋን ተዋት ቅርብ ወራጅ ናት ብላለች። ስለዚህ በእኔ ነገር ላይ በልጄ ላይ በእኔ ላይ ማንም ምንም አያመጣም፣ እሱን አውቃለሁ። ነገር ግን ይሄንን ትኩረት ሰጣችሁ እንድትመለከቱልኝና እንድታዩልኝ እዚህ ሀገር ላይ ተቀምጠው ቴሌግራም አደራጅተው መንግስት ሆነው የሚኖሩ ቲክታከሮች እና ከውጭ ሀገር ላይ ሰፖርት እያደረጓቸው የሚኖሩ ሰዎች እንዳሉ እንድታውቁልኝ። እንግዲህ ሊያሾ አዶናይ ላይ ደግሞ በዚህ መልኩ መታበታለች ማለት ነው። እንግዲህ አዶናይ ላይ በጣም ብዙ ትችቶች እየደረሱበት ይገኛሉ በአሁኑ ሰዓት ላይ። ምንድን ነው እሱም ሰለቸህን የሚል ነው። ሶሻል ሚዲያ ላይ ሲከፈት ቲክቶክ ሲከፈት ያው የእሱ ኮሜንቶች ላይ እየገቡ ሰለቸህን እያሉ ይገኛሉ። ግን እኔ አዶናይ ላደረገው ነገር እንደዚህ ይባላል ብዬ አልጠበቅኩም ነበረ። ያው ሶሻል ሚዲያ ላይ እንደዚህ አይነት ነገር የተለመደ ቢሆንም ሰው አዳዲስ ነገር ማየት ቢፈልግም ግን እያየን ዝም ማለት ስንችል ኮሜንት ሴክሽኑ እየገባን ሰለቸህን አሁንስ ደበርከን ምናምን ማለት ተገቢ ነው ብዬ አላስብም። ምን ትላላችሁ እናንተ? ፕሮፌሽናል ካምፓኒ በጣም ቢግ እንደሆነ ካምፓኒ ከእናንተ ኤክስፔክት አድርጌ የነበረው ይሄ ፕሮሰስ ነው። እናንተ ግን ምንድን ነው ያደረጋችሁት? ሶሻል ሚዲያ ላይ መጣችሁና አንደኛ ኮመንታችሁን ብሎክ አደረጋችሁት። እኔ አይቼ አላውቅም አንድ ትልቅ ካምፓኒ ሶሻል ሚዲያ ላይ ሰዎች መተው ኮመንት እያደረጉ ነው ብሎ ኮመንት ብሎክ ሲያደርግ፣ እኔ እንኳን አስ ኢንዲቪዥዋል አስ አድቮኬተር ሶሻል ሚዲያ ኢንፍሉዌንሰር ሞዴል እኔ እንኳን አንድ ኢንዲቪዥዋል ሆኜ አላጠፋም እንደዛ ወይ ደግሞ ኮመንት ብሎክ አላደረግም። ቢካዝ ሰው ኦፒኒየኑን የመግለጽ መብት አለው። ኦኬ ፕሮፌሽናል የሆነብኝ ሌላው ነገር ምንድን ነው የሰጣችሁት መግለጫ የሰጣችሁት ወይም ደግሞ ፖስት ያደረጋችሁት እየተወራ ያለው ነገር ከእውነት የራቀ ነው። ከእውነት የራቀ መሆኑን ማረጋገጫ አላችሁ ወይ? በዚህ አይነት እኮ ምንም አይነት መረጃ ወይም ደግሞ ምንም አይነት እርምጃ ማትወስዱ ከሆነ እዛ የሚሰራ አጽጂም ጽዳት ሰራተኛም ሊሆን ይችላል፣ ሪሴፕሽን ላይ የሚሰራ ሰራተኛ ሊሆን ይችላል፣ ነርስም ሊሆን ይችላል።
አውጥቶ ለእነዚህ ቲክቶከሮች እና ዩቲዩበሮች መረጃችንን በ200 በ300 ሺህ ብር ቢሸጥ ምንድን ነው እናንተ የምታደርጉት? ሬዲ ናችሁ ወይ እንደዚህ አይነት ነገሮችን ለመቅረፍ? እነዚህም ሌጋል የሆኑ ስቴፖች ነበር ከእናንተ ኤክስፔክት አድርገን የነበረው። ሊያሾ ሰሞኑን አላስፈላጊ ነገር ውስጥ ገብታ እንደነበረ ሁላችንም እናውቃለን። ያው ከፌሚኒስቶችም ጋር ያው በጣም ከባድ ነገር ውስጥ ገብታ እንደነበረ እናውቃለን እና ከአንድ ሕክምና ተቋም ጋር መረጃ ወጥተሻል በማለት ብዙ ነገሮችን እያደረሱባት እንደሚገኙ ሁላችንም እናውቃለን እና ሕክምና ተቋሙ ይህን ነገር እኔ አልቀበለውም በማለት ሶሻል ሚዲያ ገጹ ላይ አጋራ ሲሆን ብዙዎችም ከዛ የተነሳ ሀሳባቸውን እየሰጡ ይገኛሉ። ከነዛ መካከል አንደኛዋ ሄርመን ልዑል ነች። አርቲስት ሄርመን ልዑልን አርቲስትና ሞዴል ሄርመን ልዑልን ሁላችንም እናውቃታለን ብዬ አስባለሁ እና ያው ከሴቶች ጎን በመቆም ብዙ ነገሮችን ሳውንሳ ላይ እየተንቀሳቀሰች ትገኛለች። ሊያሾ ላይ ከባድ ነገር ይጠብቃታል ብዬ አስባለሁ። ሄርመን ልዑልም ይህንን ነገር ጠበቅ አድርጋ ስለያዘችው ማለት ነው። ሱፉን ሄዶ ነው ያገባበት። ቬሎ ግን እኔ እስከዛሬ አስቀምጫለሁ። አበባው እንኳን እንዳለ አሳይቻለሁ። አሁን ቀይ ልብስ ለብሳ ቀይ አበባ ይዛላ መጣ። አንተ ጠንያ ቀይ አበባ አይወድም እያልኩልህ ስነግራት አሽሙር ነው በእናንተ። ይሄንን እንዳለ ስለነሱ ለማቀንት የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላው ብዙ ነገሮችን ክሎዝ አድርጋብኝ ነበር። ኢንተረስት ቢኖረኝም ብዙ ነገሮችን ሴት እያለች ስታክ አድርጋብኝ ነበርና ቀስ እያለ ሲሄድ እያመንኩት መጣሁ። እንደውም የማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ሲደውል አውቀ ጠርታት ነው ቺማ ፌመሷ ዘፋኛለች ተራቀ ቺማ ትወዳታለህ ብለህ ነው ምናምን ስትለኝ እሺ ባስ አውኛው በቃ ነው አራም ከዚህ በኋላ በዚህ ነገር ሞቼ እኮ ሳጥን ውስጥ ገብቼ አያምኑኝም እኮ ሰው እኔ እኮ ሰው ማያምነኝ ነገር ነው እኮ እየጎዳኝ ያለው ጋይስ። ይኸውልህ በየቀኑ ፊት እየተጨማደደ አልመጣባችሁም ጋይስ? አታሳዝናችሁ? ማልቀስ አለብኝ። ተፈጥሮ እንደዚህ ምን ላድርግ? ሶሊያና ቴንክ ዩ ስለተረዳሽ። ያው አትላኮብኝ ሁለተኛ በቃ ቤቢ። ሰሞኑን አንድ ቪዲዮ ሶሻል ሚዲያ ላይ ሲንቀሳቀስ ነበረ፣ ላይቭ ሪካርድ የተደረገ ማለት ነው እና ምንድነው እሱም ስለ ኢሱዬ ስለ ዘቢባ ባለቤት ማለት ነው ሄለን ሳይኮሎጂ የተባለ ቲክቶክ አካውንት ያላት ግለሰብ ስለ ዘቢባ ባል ኢሱ በዚህ መልኩ የተናገረችው ቪዲዮ ብዙዎችን ያነጋገረ ሆኖ ተገኝቷል እና ለሷም መልስ የሚሆን ነገር እሱ በሶሻል ሚዲያ ገጹ ላይ አጋርቷል። ምንድነው የሚለውን እስኪ አብረን እንመልከት። ሲቀጥልም ላይቭ ላይ ከአንድ ግለሰብ ጋር ሆኖ ስለዚህ ጉዳይ ያብራራበት መልኩ አለ። ምንድነው የሚለውን እስኪ አብረን እንመልከት እና ትዳራቸውስ አደጋ ላይ ሊወድቅ ይችላል እያሉ ብዙ ሰዎች በዚህ ጉዳይ ላይ ሀሳባቸውን እየሰጡ ይገኛሉ። እስኪ መጀመሪያ ቪዲዮቹን አብረን እንመልከትና ምንድነው የሚለውን እስኪ እኛም ሀሳብ አስተያየታችንን እንሰጣለን። ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልዳለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ዴዚዬ ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ አባቴ? እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ አይ ቲንክ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁም አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አለቃት፣ በፍጹም አለቃት። ለምን መሰለህ ቴስዬ እንደዚህ ምንድን መሰለህ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፊ ይነሳሳሉ። ታውቃለህ? ፎቶግራፊ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ የት ሄደሃል? ብዙ ቦታ ሄዳል አለ ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም።
በፍቃደኝነት የመጣው። ቴሲ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ ጠንቅቀህ። አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባ ያለኝ። እንግዲህ ቪዲዮ ላይ እንደተመለከታችሁት እንደዚህ ነው ማብራሪያ የሰጠው ማለት ነው። እሱ የሰጠው ማብራሪያ ብዙዎችን ያሳመነ ነገር ቢሆንም እሷ ግን በአሁን ሰዓት ላይ እየተናገረች ያለችው አሁን ቅርብ ሰዓት ላይ ላይቭ ላይ ገብታ እና በዶክሜንት ደረጃ ብዙ ማስረጃዎች አሉኝ፣ ቪዲዮዎችም አሉኝ አብረን ብዙ ነገሮችን ስናደርግ የሚል ማስረጃዋን ይዛ እየወጣች ትገኛለች። እና ብዙ ሰዎች ይህ ነገር ትዳራቸውን አደጋ ላይ ሊጥለው ይችላል፣ የዘቢባን እና የኢሱን ማለት ነው። እና ብዙ ሰዎች ሀሳባቸውን እያጋሩ ይገኛሉ። እስኪ እናንተ ምን ትላላችሁ? ስለዚህ ቪዲዮ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ያው ሄለን እያደረገችው ያለችው ነገር ትክክል ነው ብዬ አላስብም እንደኔ። ምክንያቱም አንድ ሰው ያለፈ ነገሩን በዚህ ሰዓት ላይ እንደዚህ በተገቢ ባልሆነ መልኩ ለህብረተሰቡ ማጋለጥ ተገቢ ነው ብዬ አላስብም። እስኪ እናንተ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አሁን በደረሰን መረጃ መሰረት በዋጋ ያለ መግባባት ተከስቷል። ዋጋ ምክንያቱም ዮናስ ቬጋስ እንደነገረን ከሆነ ቢኒያም ወደ ኢትዮጵያ መጥቶ ሲወዳደር እሱ አይደለም ዋጋ የሚያወጣው፣ ኢንተርናሽናል ደግሞ ማኔጅመንት አለው። ስለዚህ በትንሹ እንግዲህ ሁሉን ነገር ታሳቢ አድርጎ ወደ 10 ሚሊዮን ብር፣ አዘጋጆቹ ደግሞ እንችላለን ያሉት 1 ሚሊዮን ብር ነው። የ9 ሚሊዮን ብር ልዩነት አለው። ስለዚህ ራሳቸው ሌላ ፕሮግራም አዘጋጅ ለመፈለግ ተገደዋል። ስለዚህ ቢኒያም ከሌላ ኢንተርናሽናል ተወዳዳሪ ጋር በቀጣይ ውድድሩን ሊያደርግ ቅድመ ዝግጅት ይደረጋል ማለት ነው። የት ነው የሚያደርገው? መምጣቱ አይቀርም፣ ግን አዘጋጆቹ ሌላ ሊሆን። ግን ያልገባኝ ነገር ባለፈው 10 ሚሊዮን ብር ሽልማት እንዳለ ያድጋል ሽልማቱ የሚል ነገር ሰምቼ ነበር። ለሌሎች ተወዳዳሪዎች የሚከፋፈል ብር ነው ማለት ነው። ስለዚህ ቢኒያምን ብቻ ያካተተው ግን የዋጋ ልዩነት አለው፣ መቀራረብ የማይችል በጣም ከባድ ትንሽ ግር ብሎ የነበረው አሁኑ የሚያዘጋጁት ሰዎች የሚቀጥለው ሽልማታችን እስከ 10 ሚሊዮን ከፍ ይላል ብለው ነበርና የሁሉም ነው አሊሆን የሚችል አሁን ደግሞ ሁሉንም ለአንድ ደግሞ ትንሽ ከበድ ይላል። እንደዛ ከሆነ ልክ ነው። የመቀራረቡ ነገር በጣም ከባድ ነው። 9 ሚሊዮን በመሃል አለ። በጣም ከባድ ነው የመቀራረቡ። ስለዚህ ተወዳዳሪው ኢንተርናሽናል ነው የሚሆነው። ራሱ ቢኒያምም ይመጣል። የቢኒያም ማኔጀር በኢትዮጵያ ዮናስ ቬጋስ ነው፣ እዛ ፈርሟል። ስለዚህ ለዝግጅት ክፍላችን እንደገለጸው ዮኒ ቬጋስ የውድድሩ ጊዜ ይፋ ይደረጋል በቅርቡ። ትንሽ ከፍ ያለ ፕሮግራም እንዲሆን ይደረጋል። የቢኒያም ውድድር ብቻ ሳይሆን ከዛ ጎን ለጎን ደግሞ ሌሎች ውድድሮች ይኖራሉ። እንግዲህ ቢኒያም ሽብር የተባለው ያው ኢንተርናሽናል ኤምኤምኤ ፋይተር ሰሞኑን ወደ ኢትዮጵያ መምጣት አይቀርም እና 10 ሚሊዮን ብር ኦፈር ካላደረጋችሁልኝ አልመጣም በማለት ያው በነሰይፉ በኩል መልእክቱን አድርሷል ማለት ነው። እና እስቲ ከራሱ አንደበት የተናገረውን እንስማ። ሰላም ቤተሰቦቼ፣ የሀገሬ ልጆች፣ ሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ሰላማችሁ ይብዛ። አጠር ላለ መልእክት መጥቻለሁ። እሱም ምንድነው ሰሞኑን በሶሻል ሚዲያ በተለያዩ ቪዲዮዎች ሲለቀቁ ወደዚህ ሲሉ ነበረ። ለዛም መልስ ለመስጠት መጥቻለሁ። ቢኒ ትወዳደራለህ? የስ ኦፍ ኮርስ እወዳደራለሁ። ደስ እያለኝ እንኳን አይደለም ከሀገር ውስጥ ካሉትና ከኢንተርናሽናል ከውጭ ካሉት ጋር ያንን ውድድር ለማድረግ ደስ እያለኝ እወዳደር እፈልጋለሁ። ነገር ግን እኔን በተመለከተ ፕሊዝ ከዮኒ ቬጋስ ጋር ያለውን ነገር ብጨርሱ በጣም ደስ ይለኛል። ምክንያቱም ከዮኒ ጋር ኦልሞስት ከሁለት ዓመት በላይ ይህንን ኮንትራክት ከሱ ጋር ስፈራረም፣ ስለዚህ እኔን በተመለከተ ከዮኒ ቬጋስ ጋር ጨርሱ። ያንዳንዱን ነገር ይነግራችኋል። ከኔ ጋር ደግሞ መስራት ለምትፈልጉ፣ ስፖንሰር ማድረግ ለምትፈልጉ ኤኒቲንግ እኔን ከምትጠይቁ እሱ ሞር ዲቴል ያጋር ከሱ ጋር ያለውን ነገር ጨርሱ። እወዳችኋለሁ። ክበሩልኝ። ቢኒያም ሽብር እንግዲህ እንደተናገረው እኔ ፕሮፌሽናል በሆነ መንገድ ነው ሁሉም ነገር ማከናወን የምፈልገው እና በዚህ ጉዳይ ደግሞ ያው ማናጀር አለኝ፣ ማናጀሬን ዮኒ ቬጋስን አናግሩት እያለ ይገኛል። ያው ፕሮፌሽናሎች ብዙ ጊዜ እንደዚህ ነው የሚያደርጉት። በብዙ የስፖርት ቦታዎች ላይ የሚገኙ ፕሮፌሽናል ተጫዋቾችም፣ ኳስ ተጫዋቾችም ሊሆን ይችላል፣ ባስኬትቦል ተጫዋቾችም ሊሆን ይችላል፣ ኤምኤምኤ ፋይተሮችም ሊሆን ይችላል። ፕሮፌሽናል ሲሆኑ የራሳቸው ማናጀር አላቸው። ጉዳዮችን ከራሳቸው ጋር ሳይሆን የምትጨርሱት ወኪል አላቸው፣ ማናጀር ማለት ነው። እና በእነሱ በኩል ነው የሚጨረሰው ጉዳይ እና በእነሱ በኩል ጨርሱ እያላቸው ይገኛል። እና እሱ ቢመጣ እኔ ያበደ ፋይት እናያለን ብዬ አስባለሁ።
እና ጆኒም የሚጠፈጠፍ ነው ይመስለኝ እኔ ቢኒያም ሽብሬ ቢመጣ ማለት ነው እንደ ነቃተሊናና እንደነ ሴዶ ማርሻላልት እንደዚህ በቀላሉ እንትን ይላል ብዬ አላሰብም። ሴዶ ማርሻላልትን እየዛተበት እንደነበረ ሁላችንም እናውቃለን ሰሞኑን እና ሴዶ ማርሻላልት በአሁን ሰዓት እኔ አይመለከተኝም። ያው አላህ አይወደውም፣ ድብድብን አላህ አይወደውም፣ እናቴም ትቆጣኛለች ይቅርብኝ ብሏል። እንግዲህ እስቲ ቪዲዮ እንመልከተውና አብረን ሀሳብ አስተያየታችንን እንሰጥበታለን። ሄዶ ጥቅሙ ማግኘት አለበት ማለት ነው። ስለዚህ ውድድሩ የቀረው 10 ሚሊዮን ብር አንሰጥም ስላሉ ነው። የመጨረሻ ዲል አቀርብልህ ነው። የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። ከሰማይ ወርቅ ቢዘንብ የውድድር አልወዳደርም ብያለሁ። ማሰላም አልቋል። ማሰላም ከት አላህ ድብድብ አይፈቅድም። እንደዛ ካሰው ፈርቶ እኮ ነው። መቼው ግን መፍትሄ ነው ሴዶ። ይኸውልህ አሁን የሚያድኑ መፍትሄዎች አሉ። አላህ ድብድብ አይፈቅድም። እንግዲህ አላህ ድብድብ አይፈቅድም ብለዋል ሴዶ ማለት ነው። ግን ለዚህ ሁሉ ነገር ጥፋተኛውና ተጠያቂው ብዬ የማስበው እኔ ጆኒ ነው። ምክንያቱም ኢንተርቪው በሚደረግ ሰዓት አንድ እግሩን ዳኛ ከማስቆሙ በፊት እሰብረዋለሁ ብሎ ተናግሮ እንግዲህ እንዴት ነው ሴዶ ሊመጣ የሚችለው? እንግዲህ መጀመሪያ ንቃተሊናን እንዴት እንዳሸው ሁላችንም ተመልክተናል። እና ሴዶ ደግሞ እንደዚህ እየዛተ ስለሆነ ንቃተሊናን እንደዛ በአንድ ዙር እንደዛ ያሸው ሴዶን ደግሞ እግርን እሰብራለሁ ብሎ ዝቶበት፣ ኧረ ይመች ፈሪ ለእናቱ። እቺን ቪዲዮ አንድ አይተናት እንመለስ። እነዚህ ሰዎች በዊልቸር አስማ ጌችን ምናምን ነገር ወይ ስፖርት ቡክስ ሜንሽን እያደረገ አደባባዩ እያለ አይታላ እና ዊልቸር ላይ ያሉትን ሰዎች አይታቸው እና ይኸውልህ ጌች this is by the way ፋይቱን ካዩ ሁለት ሰዎች ለአንተ የመጣ ምክር ነው ማለት ነው። ዊልቸር ላይ ላሉ ሰዎች ፍቀድላችሁ፣ ግን ሪንግ ውስጥ መግቢያውን ደረጃ አድርገው። እነዚህ ዊልቸር ላይ የሚንቀሳቀሱት ወይ ደግሞ በዊልቸር ሆነው ሰሞኑን አንድ ትሬንድ ጀምረዋሉ። ልብ ካለኔ ግጠመኝ፣ ልብ ካለኔ ግጠመኝ እያሉ በጣም አዝናኝ ነገሮችን እየፈጠሩ ይገኛሉ። በተለይ ደግሞ ከቪዲዮቸው በተለየ ደግሞ ያው ኮሜንት ሴክሽን ላይ ወይ ደግሞ ካፕሽን ላይ የሚያስቀምጡት ጽሁፍ በጣም ብዙ ሰዎችን የሚያስቅና የሚያነጋግር ሆኗል በአሁኑ ሰዓት። እናንተ እስኪ ቪዲዮዎቹን ተመልክታችሁ የምታውቁ ካላችሁ እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቴዲ አፍሮ መታሰር አለበት። ቴዲን አሰሩ ማለት ህዝቡ በሙሉ ነው የሚነሳብን። ለስምንት ዓመታት የህዝቡ ልብ ውስጥ ለመግባት ያልሰራነው ስራ የለም። ያን ሁሉ ስራ በ7 ደቂቃ ዘፈን ነው አፈርድም ያስበላው እና ዝም እንደለው ተፈላል። ይጭው አንድ ተራ አዝማሪ ጮህ ምን ያመጣል? የጮህ ጩኸት ስልጣናችንን አናግቶታል። መታሰር አለበት። ምንም አይመጣም። አትፍራ አለቃ። እንዴት ነው ማልፈራው? ዳስጣር፣ ቪቶሪካ፣ ሳምነው፣ ተወዳጅ፣ ስምምነት፣ ጽዮን ሙሽራዬ፣ ቲንታጎ፣ የማረግ ጥግ፣ ሺቢባል፣ ታየኝ፣ በመስኮቱ ብልጭታ፣ ያዞምባ፣ ዘጸዳን፣ መሪማ፣ መርከብ፣ ስማ ራሴና ጀንበር እነዚህን የመሰሉ ዘፈኖችን ዘፍኖ ማለት ነው። እንዴት ነው ማልፈራው? ያወጣቸውን ዘፈኖች እንዳለ ሰምታችኋል እንዴ? ቴዲ አፍሮ ያወጣቸው 17ቱም ዘፈኖች ሰምታችኋል? 18 ናቸው። 18 ሰምታችኋል? አልሰሟቸውም። ሰው ነው ነገረኝ። ስማ እኔ አንድ ተራ አዝማሪ፣ አንድ ወጠጤ አዝማሪ የዘመራቸውን ወይ ደግሞ የዘፈናቸውን ዘፈኖችን የምሰማ ሰው አይደለሁም። እሺ በቃ ለቃ ወዳቸዋል ለማለት አይደለም። በተለይ ደግሞ እሱ የዘፈነውን ዘፈን መቼም ቢሆን አልሰማ ጥሪው ስልክ እየጠራ ነው። ሁሉም እንደዚህ ናቸው። ባይዘው ሁላችንም አስመሳዮች ነን። በጣም አስመሳዮች ነን። ምክንያቱም ምንድነው የቴዲ አፍሮን ዘፈን አለመውደድ ማለት አይቻልም። በቃ አይቻልም። ስለማይቻል ነው። ምክንያቱም በግጥምና ዜማን ብቻ ሳይሆን እንትን የምንለው በጣም ብዙ ነገሮችን እንማርባቸዋለን። የቴዲ አፍሮ ዘፈኖች ብዙ ነገር እናውቅባቸዋለን ብዬ ነው የማስበው። እንደ ዘፈን አንድ ያው ለፍቅር ዘፈን ወይ ደግሞ አንድ እንደ ፍቅር ዘፈን አንድ እንደ ሀገር ዘፈን ብቻ ሳይሆን የምንመለከተው እንደ ታሪክ መጽሐፍም መመልከት ይኖርብናል ብዬ ነው የማስበው። ምክንያቱም ብዙ ነገሮች ስለምንረዳበት ስለምናውቅበት ማለት ነው የቴዲ አፍሮ ዘፈን እና ሁላችንም ማስመሰያዎችን የሚለው ነገር ይገልጸዋል ብዬ አስባለሁ። ብዙ አሁን ላይ ያሉ ባለስልጣናቶች ይህንን ነገር እያደረጉት ስለሆነ ማለት ነው። የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበተ።
እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ እሰጣችኋለሁ ብሎ የማይተገበር የ3ዲ ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሼቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄን በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውም እና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሼቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬ እንጠይቀው። ኮሜዲያን የሚለው እንኳን ትንሽ ያናደኛል ሳቁ ጭምርና እሼቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ የተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ህግ ቢሄድ ምን ይመስላችኋል? እንግዲህ እሸቱ መለሰ ሰሞኑን ከባምቢ ጋር በገባበት ግብግብ ውስጥ ብዙ አላስፈላጊ ነገሮች እሸቱ ላይ እየተገኙ ይገኛሉ እና አሁን ተበርሲሳ የሰዎችን ነገር መበርበር ያው ስለሚታወቅ ያው እንደዚህ አይነት ነገሮችን ወደ ውስጥ እየገቡ ከሰዎች ማስረጃ እየተቀበሉ የሰዎችን የውስጥ ማንነት በግልጽ ስለሚያወጡ አሁን ላይ ደግሞ እሸቱ ላይ አዳዲስ ነገሮች እየተገኙበት ነው ተብሏል። እንግዲህ እሸቱ ፈጣሪ ያውጣህ ነው የሚባለው። እንደዚህ አይነት ነገር ላይ መሳተፍ አልነበረበትም መጀመሪያውኑ። እሱ በጥሩ መልኩ ስሙን የገነባ ሰው ነበር፣ ግን እንደዚህ አይነት ነገር ላይ መሳተፉ ብዙዎችን ያስቀየመና ያነጋገረ ተግባር ሆኗል። እስኪ እናንተ በዚህ ቪዲዮ ላይ ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።